በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ገሃድ ወይም ጋድ የልደት በዓል የገሃድ ጾም አለውን። እንደ ሥርዓተ ቤተ ክርስቲያን አስተምህሮ ማንኛውም ክርስቲያን ሊጾማቸው የሚገቡ የአዋጅ አጽዋማት 7 ናቸው። እነዚህም ዐቢይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌ፣ ጾመ ድኅነት ወይም ረቡዕ እና ዓርብ ጾም ናቸው። የገሃድ ጾም ከሰባቱ የአዋጅ አጽዋማት አንዱ ነው ማለት ነው። ስያሜውና ትርጉሙ ገሃድ ማለት ግልጥ ማለት ነው፣ ይፋ ማለት ነው። በግልጥ በይፋ ሲሉ በገሃድ እንዲሉ ጋድ ብሎትም ልናገኘው እንችላለን። ጋድ ማለት ለውጥ ለዋጭ ማለት ነው። ጥምቀት ረቡዕ ወይም ዓርብ ሲውል በዚያ ለውጥ ማክሰኞ ወይም ሐሙስ ይጾማልና። ገሃድ የቃሉ ትርጉም መገለጥ መታየት ነው። ገሃድና ጋድ ከሚለው በተጨማሪ ፍትሐ ነገሥት ጾሙን ጾመ ድራረ ጥምቀትነ ጾመ ድራረ ልደት በማለት ጠርቶታል። ድራር የሚለውን ዲያቆን ቃኘው ወልዴ ከስር በተጠቀሰው መጽሐፉ ሲተረጉመው ድር እንዲል ትግሬ በጥምቀት ዋዜማ ከምግብ መከልከል ነው። የሚቆርብ ሰው አክፍሎ የሚያድር ስለሆነም የጥምቀትን ድራር ወይም ራት መጾም ነው ብሏል። ገሃድ የሚለውን ቃል የአቡነ ጎርጎርዮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ የብርሃኑ ጎበና አምደ ሃይማኖት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አምልኮት እና የውጭ ግንኙነት የሚሉት መጻሕፍት እንዲሁ እንዳለ ይጠቀሙታል። ትንሣኤ ዘጉባኤ ማተሚያ ቤት ያሳተመው ፍትሐ ነገሥት እና የዲያቆን ቃኘው ወልዴ ጾም እና ምጽዋት ደግሞ ከገ እና ድ መካከል ያለችውን ፊደል ራብ ሳያደርጉ በግዕዙ ገሃድ በማለት ጽፈውታል። የእስራ ምዕቱ መጽሐፍ ደግሞ ንባቡን ከአቡነ ጎርጎርዮስ መጽሐፍ ቢወስድም ቃሉን ሲጽፈው ግን ሐመሩ ሐም በመጠቀም ገሃድ እያለ አስቀምጦታል። ለዚህ ጽሑፍ ገሃድ ብለን ተጠቅመናል። የልደት በዓል ገሃድ አለውን። አቡነ ጎርጎርዮስ በጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ላይ ገሃድ የጥምቀት ብቻ ነው። ጥምቀት ረቡዕ እና ዓርብ በሚውልበት ጊዜ በሂላው የሚገኙት ማክሰኞ እና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጦ ይጾማሉ። በነሱ ለውጥ ጥምቀት የሚውልባቸው የጾም ቀኖች ረቡዕ እና ዓርብ የፍስክ ቀን ሆነው ይከበራሉና ጋድ የረቡዕ እና የዓርብ ለውጥ ነው ብለዋል። ግን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ገሃድ ጾም ገልጸዋል። ለልደት ገሃድ የሚባለው በልምድ እንደሆነም ሲያብራሩ ገሃድ ለጥምቀት ብቻ ነው፣ በልማድ ግን የልደትንም ዋዜማ ገሃድ እንለዋለን። ነገር ግን ልደት የሚውልባቸው ዓርብ ወይም ረቡዕ የፍስክ ቀን ሆነው እንዲከበሩ ቢታዘዙም በዋዜማው የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር የተያያዙ ስለሆኑ መጾማቸው የግድ ነው። የማይጾሙ ሰዎች ግን መላውን ጾመ ነቢያት ሲበሉ ቆይተው ዋዜማውን ብቻ ገሃድ ነው ብለው ይጾማሉ በማለት ለልደት ገሃድ እንደሌለውና ዋዜማውን የጾሙ ነቢያት እንደሆነ ገልጸው ነገር ግን ከሥርዓት ውጪ ሆነው ጾመ ነቢያትን ሳይጾሙ ቆይተው ገሃድ ብለው የልደትን ዋዜማ እንደሚጾሙ ድርጊታቸው ትክክል መሆኑን እና አለመሆኑን ሳይገልጹ በአሻሚነት ትተውታል። የልደት በዓል ገሃድ አለውን። አቡነ ጎርጎርዮስ በጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ላይ ገሃድ የጥምቀት ብቻ ነው። ጥምቀት ረቡዕ እና ዓርብ በሚውልበት ጊዜ በኋላው የሚገኙት ማክሰኞ እና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጦ ይጾማሉ። በነሱ ለውጥ ጥምቀት የሚውልባቸው የጾም ቀኖች ረቡዕ እና ዓርብ የፍስክ ቀን ሆነው ይከበራሉና ጋድ የረቡዕ እና የዓርብ ለውጥ ነው ብለናል። ግን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ገሃድ ጾም ገልጸዋል። ለልደት ገሃድ የሚባለው በልምድ እንደሆነም ሲያብራሩ ገሃድ ለጥምቀት ብቻ ነው፣ በልማድ ግን የልደትንም ዋዜማ ገሃድ እንለዋለን። ነገር ግን ልደት የሚውልባቸው ዓርብ ወይም ረቡዕ የፍስክ ቀን ሆነው እንዲከበሩ ቢታዘዙም በዋዜማው የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር የተያያዙ ስለሆኑ መጾማቸው የግድ ነው። የማይጾሙ ሰዎች ግን መላውን ጾመ ነቢያት ሲበሉ ቆይተው ዋዜማውን ብቻ ገሃድ ነው ብለው ይጾማሉ በማለት ለልደት ገሃድ እንደሌለውና ዋዜማው የጾመ ነቢያት እንደሆነ ገልጸው ነገር ግን ከስርጨት ውጪ ሆነው ጾመ ነቢያትን ሳይጾሙ ቆይተው ገሃድ ብለው የልደትን ዋዜማ እንደሚጾሙ ትክክል መሆኑን እና አለመሆኑን ሳይገልጹ በአሻሚነት ትተውታል። ቤተ ክርስቲያናችን በቅርብ ጊዜያት ለዚህ ትውልድ እንዲሆኑ አድርጋ ካሳተመቻቸው እና እንደ ማጣቀሻ ከሚጠቀሱት መጻሕፍት መካከል
ሁለቱ እጅግ ይመሰገናሉ። የመጀመሪያው በሐምሌ 1988 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ሥርዓተ አምልኮት እና የውጭ ግንኙነት በሚል ርዕስ በአማርኛና በእንግሊዝኛ የታተመው ሲሆን፣ ሁለተኛው ደግሞ ለሥርዓተ ሚሊኒየም በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚለው ነው። የዕሥራ ምዕቱ መጽሐፍ ስለ አጽዋማት ባስነበበበት ክፍሉ ስለ ገሃድ ሲገልጽ ሙሉ በሙሉ ከላይ የጠቀስነውን የአቡነ ጎርጎርዮስን ጽሑፍ ያስነበበ ሲሆን ከአንድ ገጽ በኋላ ግን እንደገና ወደ ጉዳዩ በመመለስ አቡነ ጎርጎርዮስ እንዲህ ቢሉ ፍት መንፈሳዊ ግን ለልደትም ለጥምቀትም ገሃድ እንዳለው ያስረዳል በማለት ትክክለኛው የቱ እንደሆነ ሳይገልጽ እንዲሁ አሻሚ አድርጎ አልፎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ሥርዓተ አምልኮት እና የውጭ ግንኙነት በሚል ርዕስ ቀደም ብሎ የተዘጋጀው መጽሐፍ ደግሞ ገሃድን በተመለከተ ይህ ጾም በልደትና በጥምቀት ዋዜማ የሚጾም ጾም ነው። ልደትና ጥምቀት ረቡዕ ሲውሉ በሌሊት ስለሚቀደስና ስለሚበላ በለውጡ በዋዜማው ማክሰኞ እና ሐሙስ ይጾማል። ይህም ጾም በየዓመቱ እንዲጾም በቀኖና ቤተክርስቲያን ተወስኗል በማለት ብቻ ያልፈዋል። ብርሃኑ ጎበና አምደ ሃይማኖት በተሰኘው መጽሐፉ ለጥምቀት ለልደት ብሎ ሳይጠቅስ እንዲሁ በደፈናው የገሃድ ጾም ጥር 10 ቀን ለ11 አጥቢያ ነው በማለት ጽፏል። ዲያቆን ቃኘው ወልዴም ጾም እና ምጽዋት በተሰኘው መጽሐፉ የልደት ዋዜማ ምንጊዜም በነቢያት ጾም ውስጥ የሚቆጠር በመሆኑ መጾሙ ግድ እንደሆነ አስታውሶ የነቢያትን ጾም የማይጾሙ ሰዎች ግን መላውን ጾሙ ሲሉ ተወ ብለው መጾማቸው ስህተት እንደሆነ ይጠቁማል። በመቀጠልም ለልደት ገሃድ የለውም የጥምቀት ብቻ መሆኑን መረዳት ያስፈልጋል። ለጾመ ነቢያት ገሃድ እንዳለው የሚናገሩም አሉ። ለዚህም የሚያቀርቡት ማስረጃ እስከ ምሽት መጾሙን ነው በማለት ለልደት ገሃድ ብለው የሚጾሙ እንዳሉ ጠቅሶ ትክክለኛው የቱ እንደሆነ በማስረገጥ ሳይጠቁም አልፎታል። የቤተ ክርስቲያናችን የስርቀት ምንጭ የሆነው ፍትሐ ነገሥት በእንተ ኩሎሙ አጽዋም ስለ ጾሞች ሁሉ በሚለው አንቀጽ 15 የሚከተለውን ደንግጓል። ወእምኔሆሙ ዘይከውን በአምሳለ ጾም ከባይ በተጠናቅቆ ወይቲ ሰሙነ ሕርቃል ዘትከውን እምቅድመ ጾም ገቢ ወጾመ ሰብአ ነነቤ ሦስቱ ዕለታት ወጾመ ድራረ ልደት ወጾመ ድራረ ጥምቀት ከእነርሱም እንደ ገቢ ጾም በመጠንቀቅ የሚሆን አለ። ይህችውም ከገቢ ጾም አስቀድማ የምትሆን የሕርቃል ጾም ናት። የነነቤ ሰዎች ጾም 3 ቀን የልደትና የጥምቀት ዋዜማ ጾም ጋድ ፍትሐ ነገሥት የስርቀተ ቤተ ክርስቲያን ምንጭ በመሆኑ እኛም መጽሐፉ እንደሚለው ልንመራ ግድ ነው። በልማድ የገቡ ብዙ ስህተቶች አሉና ትክክለኛውን ለመያዝ ከምንጩ መነሳት አግባብ ነው። በመሆኑም የልደት በዓል ገሃድ አለው ለሚለው ጥያቄ መልሳችን አዎን፣ የልደት በዓል እንደ ጥምቀት ገሃድ አለው የሚል ይሆናል። ለዚህም ምንጫችን የቤተ ክርስቲያናችን የስርቀት ምንጭ የሆነው ከላይ ያስነበብነው የፍትሐ ነገሥት ንባብ ነው። እንዴት በጾመ ነቢያት ላይ ደምረን ገሃድን እንጾማለን የሚል ካለ መልሳችን የሚከተለው ነው። ጾመ ነቢያት ወይም የገና ጾም ከኅዳር 15 ጀምሮ እስከ 28 ቀን ለ44 ቀናት ይጾማል። ከእነዚህም መካከል 40 ቀን ጾመ ነቢያት፣ 3ቱ ጾመ አብርሃም ሶርያዊ ሲሆኑ የቀረው 1 ቀን ደግሞ የገሃድ ጾም ነው። በልደት የሚጾመው የገሃድ ጾም በጾመ ነቢያት ውስጥ ተካቶ ይጾማል ማለት ነው። ይህም ማለት በገቢዕ ጾም ውስጥ ጾመ ሕርቃልና ሰሙነ ሕማማት ተካተው እንደሚጾሙ ማለት ነው። ፍትሐ ነገሥት አንቀጽ 15 ቁጥር 567 እና 568 በዘመነ ዮሐንስ በዓለ ልደት በታኅሳስ 28 ነውና የገና ጾም የሚጾመው 43 ቀናት ነውና የዘመነ ዮሐንስ ገና ገሃድ የለውምን የሚል ጥያቄም ከተነሳ መልሱ ልደት በዘመነ ዮሐንስም ገሃድ አለው የሚል ነው። ይልቁንም በገቢዕ ጾም፣ በጾመ ሐዋርያት፣ በጾመ ፍልሰታ፣ በጾመ ነቢያት እና በጾመ ነነዌ ጾመ ድኅነትን የረቡዕ እና ዓርብ ጾምን ደርበን እንደምንጾም እንዲሁ ገሃድን ደርበን እንጾማለን። ገቢዕ ጾምን ሳይጾሙ ሰሙነ ሕማማትን እና ጾመ ሕርቃልን እንደማይጾሙት ጾመ ነቢያትን ከኅዳር 15 ጀምሮ ሳይጾሙ ለልደት የገሃድ ጾምን ልጹም ማለት ጸያፍ ነው። ቤተ ክርስቲያን ለማይጾም ሰው ብላ የምትሠራው ስርቀት የለምና ለማይጾም ሰው ገሃድ አለማለት ሞኝነት ነው። ጾመ ነቢያትን ሳንጾም ገሃድን ጾመን ልደትን እናክብር ማለት ንስሐ ሳንገባ ሥጋ ወደሙን እንቀበል እንደማለት ያህል ድፍረት ነው። የጌታ የልደት በዓል ገሃድ የለውም የሚሉት የሚያቀርቡት አንድ ምክንያት ሰላም እብል ለጾመ ዕለት ዋህድ ዘስሙ ገሃድ ገሃድ ለተባለው ለአንዱ የጾም ዕለት ሰላም እላለሁ የሚለውን የስንክሳር የጥር 10 ንባብ ነው። ሆኖም ዋህድ አንድ የተባለው በተከታታይ ቀናት ሳይሆን
ለአንድ ቀን በልደትና በጥምቀት ዋዜማ የሚጾም በመሆኑና ሰባቱ አጽዋማት እንደ አንዱ የሚቆጠር በመሆኑ ነው። መካከል የሚቆጠሩ አጽዋማትን አንድ ብለን እንደምንቆጥር ገሃድንም አንድ ማለቱ ነው። ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ አባ ጎርጎርዮስ የሸዋ ሊቀ ጳጳስ ሰኔ 1974 ዓ.ም ገጽ 15 ጾም እና ምጽዋት ዲያቆን ቃኘው ወልዴ ሚያዝያ 1995 ዓ.ም ገጽ 54 አምደ ሃይማኖት ብርሃኑ ጎበና የካቲት 1985 ዓ.ም ገጽ 160 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት በሊቃውንተ ቤተ ክርስቲያን የተዘጋጀ 2000 ዓመተ ምህረት ገጽ 35 እስከ 36 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ሥርዓተ አምልኮት እና የውጭ ግንኙነት ሊቃውንተ ቤተ ክርስቲያን ያዘጋጁት 1988 ዓመተ ምህረት ገጽ 74 ፍትሐ ነገሥት እምባቡና ትርጓሜው ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት በሆኑ በ6ኛው ዓመት ለ5ኛ ጊዜ የታተመው ትንሣኤ የመጻሕፍት ማሳተሚያ ድርጅት አዲስ አበባ 1990 ዓመተ ምህረት አንቀጽ 15 ቁጥር 567 ገጽ 150 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ አባ ጎርጎርዮስ የሸዋ ሊቀ ጳጳስ ሰኔ 1974 ዓመተ ምህረት ገጽ 130 ጥቆማ አንደኛ ለምዕመናን በጾም ላይ ክርክር ከተነሳ ለጾም ማድላት እንደሚገባ ቤተ ክርስቲያን ትመክራለችና ለጾም ማድላት ተገቢ ነው። ሁለተኛ ለሊቃውንተ ቤተ ክርስቲያንና ለቅዱስ ሲኖዶስ ቅዱስ ሲኖዶስ የቤተ ክርስቲያናችን የመጨረሻ ተጠያቂው አካል ነውና ክርክር የሚነሽባቸውን ጉዳዮች በመሰብሰብ የሊቃውንተ ቤተ ክርስቲያን ጉባኤ በመጻፍም ሆነ በማናቸውም የመገናኛ መንገድ ምላሽ እንዲሰጥ ቢያደርግ መልካም ነው። ነቢዩ ኢዩኤል በትንቢቱ ጾምን ቀድሱ ኢዩኤል 2:15 እንዳለ በጾማችን ከምግብ በዘለለ አስበንና ጾማችንን ቀድሰን በዓላቱን በመንፈሳዊነት እንድናከብር እግዚአብሔር ይርዳን። አሜን። መልካም በዓል።